ያማን እናትሽ ቤታቸው ለብዙ ዓመታቶች ያህል እየኖረች እንዲሁም እየሰራች እያደገችውን ፌሬ በእሷ ምክንያት እየተባሉ ናቸው። አቴሽ ፌሬ ከያማን ጋር ግንኙነት እንደነበራትና ያረገዘችው ልጅም ከሱ ከገዛ ወንድም ከያማን እንደሆነ አያቅም። በጭራሽ የሚያውቀው ነገር የለም። በአንድ በኩል እሷን ሊያተርፋት ይፈልጋል፣ ከአያቱም ቢሆን ተጽዕኖ ማምለጥ ይፈልጋል። አያታቸው ኦማር እኔ የመረጥኩላችሁን ብቻ ነው የምትሆኑት የምታደርጉት የሚለው ነገር አለው። አሁን ደግሞ ዞሮ የመጣው ጉልበቱ ያው አቴሽ ላይ ነበረ። አቴሽ በህይወቱ ምንም አይነት ሴት የለች ከየትኛውም ሴት ጋር ግንኙነት የለውም። ስለዚህ አሁን አይኖቹ ፌሬ ላይ አርፈዋል። ፌሬን በግልጽ ነበረ አግቢኝ ብሎ የጠይቃት። ይሄ ነገር ጥቅሙ ለሷም ነው። እሱ ከአያቱ ተጽዕኖ ነጻ ሲወጣ እሷን ብትወድ ልጇን እንደምታሳድግና ቢያንስ አባቱ ማን ነው ተብላ ስትጠየቅ በጭራሽ መሳቀቅ እንደማይኖርባት በብዙ ነገር እንደሚያግዛት እየነገራን ነው። ድንገት ያማን መጣ። ያማን እንደመጣ ነበረ እዚህ ጋር ፌሬ እውነቱን እየነገረችው። ከዛ እዚህ ጋር ያማን ደነገጠ። ደንግጦ ከዛ በግማሹ ሳቀባቸው። እየቀለዳችሁ ነው እንዴ? ቀልድ ነው ሲል ነበረ። ስታይን የምንቀልድ ይመስላል። እኔ ለሷ የፍቅር ጥያቄ ያቀረብኩላት አግቢኝ አልኳት። ይሄ ታዲያ ምን ሆኖ ቀልድ ይመስለው ሲሉ ነበረ። አራ ይሄ እውነት አይሆንም። ምን ያላምንም ይሄ ሆነ ሊሆን ይችላል እንዴ? ወንድሜ እንዴት ነው እንደዚህ ሊሆን የሚችለው? እንዴት ሊሆን ይችላል? ምን ማለት ነው? አንተ መቼ ነው ከሷ ፍቅር የያዘ? መቼ ነው መነጋገር የጀመራችሁት? እንዴ እኔ እኮ አውቃለሁ እኮ እዚህ አልነበርክም ለብዙ ዓመታቶች ያህል። ታዲያ እንዴ ነው በአንድ ቀን መተህ ከአሜሪካ መቼ ነው የመጣው? መተህ አሁን ላገባ ነው ምናምን ትለኛለህ እንዴ? ምን ማለት ነው ወንድሜ? መልስልኝ እስኪ እያሉ ነበረ። ወደ ራስ ተመለስ ያማን፣ ተረጋጋ። እዚህ ጋር ፊት ለፊት የቆመው ታላቅ ወንድም ነው። ምንድነው ባህሪ ኬን የመጣው እያሉ ነበረ። በጣም ልረዳህ እየሞከርኩኝ ነው አሉ። ምኑን ያልገባ ታዲያ? ምኑ ያልተመቸ? ቆይ እቺን ሴት እንደማፈቅር ነገርኳት። እያንዳንዱን ነገር ላንተ መናገር አለብኝ እንዴ አለው። አዎ አለበት ትነግረኛለህ እያንዳንዱን ነገር። ምንድነው ከዚህ ሁሉ ጀርባ ያለው? ምንድነው ከዚህ ጀርባ የተደበቀው ይላል ያማን። እዚህ ጋር አትሽ ምንም የለም ከዚህ ጀርባ የተደበቀ። ፌሬና እኔ ለብዙ ጊዜያቶች ያህል በሶሻል ሚዲያ ስናወራ ነበረ፣ አልፎም ስንደዋወል ነበረ። ማለቴ ከደነገጥክ ይሄን ያህል ማስረጃ ልንገር ብዬ ነው አለው። ኧረ ይሁን ዓመት በድብቅ ስትገናኙ ነበረ ብሎ ዞር ብሎ ፌሬን ተመለከታት። ፌሬ ግራ ገባት። አዎ አትሽ በቃ ወደ ቤት እንሂድ ሸኘኝ አለችው። አቴሽም ቢሆን እሺ ሻልሽሻለሁ እያለ ነበረ። ፌሬ እዚህ ጋር እንሂድ ብለው አቴሽ ሊከተላን ነው። ድንገት ኦካን እየመጣ ነበረ። ኦካን ሲመጣ ሁለቱ ወንድማማቾቹም ተፋጦ ሲያቸው ደነገጠ። ፌሬንም እያያን ነበረ። እዚህ ጋር አቴሽ ያማን ንገረኝ እስኪ ንገረኝ፣ ምንድነው ችግር ንገረኝ፣ ምን እየሆነ ነው ያለው እያሉ ነበረ። ኦካንም እንደመጣ እዚህ ጋር ምን እያረጋችሁ ነው ያላችሁት? ምንድነው ነገሩ እያለ እየጠየቀ ነበረ። እንግዲህ ያው ገና ከመምጣቴ ያው ከፌሬ ጋር ነበርኩኝ። ድንገት ወንድም መጣና ጠየቀኝ ጥያቄ፣ ለምን ፌሬ አጠገብ ምን ታደርጋለህ ምናምን ነገር ብሎ ምን ማለት ነው በጣም ያሳፍራል ሲል ነበረ። ኦካን ደግሞ ምንድነው ወንድም ያቴሽ ሁሉ ነገር እንደ ይለዋል። አዎ እያል ነበር ያማን። በነገራችን ላይ ቦራ ኮሞስ ገብቷል። ቦራ ሁኔታው አሳሳቢ ነው። በነገራችን ላይ እስካሁን ደስ ራሱን አያውቅም፣ አልነቃም፣ ላይነቃም ይችላል። በቃ ለብዙ ጊዜያቶች ያህል ኮማ ሊቆይ ይችላል እያለ ነበረ። ኧረ እባክህ እንሂድ እንንቀሳቀስ እንሂድ በቃ ሱቃ እያለ ያማን ይንቀሳቀሳል። ኦካን ባንድ በኩል ወንድም የተረጋጋ ከሄድንም አብረን ነው መሄድ ያለብን ሲል ነበር። አቴሽም አብረን እንሂድ እያለው ነበረ። እዚህ ጋር ያማን ችግር እየፈጠረ ነው ያለው። አቴሽ ደግሞ ምን አይነት ችግር ውስጥ እንደገባ ትነግረኛለህ፣ ምን እያሰብክ እንዳለ ትነግረኛለህ ብሎት ይንቀሳቀሳል። በሌላ በኩል ፌሬ በጣም ተበሳጭታለች። ጓደኛዋ ጋር ደወለችላት። የነሽ ያለሽው ብላ የጠየቀቻት ነበረ። አቤነኝ አለቻት። በስልክ የሚነገር ነገር አለ ማዛር፣ አንቺ ጋር መጥቼ ላንቺ መናገር አለብኝ፣ ስለዚህ ልምጣ አለቻት። ጓደኛዋ ዛለም ቤት እንዳለች ነግራታለች። ፌሬ እዚህ ጋር ባስ እየጠበቀች ነበረ። በአንድ በኩል ያማን ተጣርፎ መኪና ውስጥ እየገባ ነበረ። ያማን አንዴ ሰማኝ፣ ስለዚህ ጉዳይ መነጋገር አለብን፣ የፌሬ ጉዳይ ደርሳል ሲለው ነበር። ዝም በል በእናትህ አፍህን ዝጋ አንተ፣ ፍቅረት ይገባና ድንጋይ እያለ መኪና ውስጥ ይገባል። ወንድሜ ቆይ መልስልኝ እባክህ፣ ምን ሆናል እንደዚህ? ምንድነው የሚያጣድፈ? ለምንድነው እዚህ መጣው? አቴሽ ወንድሜስ እዚህ ይሰራል? ምን ይሰራል እያለ እየጠየቀው ነበረ። ያማን መኪናውን ያበረዋል። ወንድሜ አይደል መልስልኝ ማለት እንደዚህ ነገር ውስጥ ትገባለህ ብዬ አልጠበኩም፣ አልገመትኩም ነበረ። ምን ተባብለን ነበር? ተግባብተን ነበር እኮ ተነጋግረን ነበር እኮ። ሆስፒታል ሄደን መጠየቅ አለብን። ልስማ ቮራል ፊት እና ያቴ ፊት ማነው መረጋጋት አለብህ ገባ? እጅ እንዳይርበተበት እንዳይንቀጠቀጥ መረጋጋት አለብህ ገባ? ወንድሜ ምንድነው ዝም የምትለው ይላል። ዝም በል በቃ እያለ እዚህ ጋር ያማን ይቆጣል። ኦካን ደግሞ ፈጣሪ ሆይ ወይኔ የሆነ ነገር መፍጠር አለብን በእናትህ፣ እኔ በዚህ ከቀጥል ካንተ ሰው በቃ ታስበላኛለህ ወንድሜ በቃ እያው ነበር። ውረድ እያሉ ነበር መኪናውን አቆመ ያማን። ድንገት እዚህ ጋር ኦካን ስልክ እየተደወለልን ነበር። ማንም ይደውልልን ይላል። ጀሚሌና እንደው ይለዋል። ያማን መኪናውን እንዳቀጠለም ጀሚሌ በተደጋጋሚ ወደ ኦካን እየደወለች ደሞች ሴትዮ ምልት ላይ ነው አላነሳውም እያለ ነበረ። በእርግጠኝነት የሆነ ፓስፖርቴን ቅድም ሳነሳት ጀሚሌ አይታይ ነበረ። ለአያረለ ቦራ እንዳልሞተ ሰምታለች። ከዛ በኋላ በጣም እየተንቀሸቀሸች ነበረ። ፈርታለች እሷ ራሷ። የቦራ በህይወት መትረፍ አስደንግጧታል እያለው ነበረ። ከዛ ያማን መኪናውን አዞረው። ያማን ወዴት ነው መኪናው የምንሄደው? ይሄ እኮ አቅጣጫ አይደለም እንዴ? ወደ ሆስፒታል ምን ሄዶ እኮ በዛኛው አስፋልት እኮ ነበረ ስንሽከረከለን ነው እንዴ ይለዋል። ድንገት ፌሬን እያያን ነበረ። ፌሬ ባስ ውስጥ እየተሳፈረች ነው። ያማን ቶሎ ብሎ ከባሱ ጀርባ ቆመ። ከዛ እዚህ ጋር ኦካን እንዴ ፌሬ ገይዘኝ ትመጣለህ እንዴ? በዚህ ውጥንቅጡስ መሀሉ ስለ ፌሬ ታስባለህ እንዴ እያሉ ነበረ። ስማ ወንድሜ ፌሬን ፕሮፖዝ አረጋት፣ እሷም እሺ ብላለች እኮ ነው የምልህ፣ ላግባሽ ብሎ ጠየቃት ትሻለችው አለው ኦካን። ከዛ ኦካን ምን እያሉ ነበረ። ፌሬ እዚህ ጋር መኪና ውስጥ ገብታለች። ባስ ውስጥ ባሱን ተሳፍራ ባሱ እንቅስቃሴ ጀመረ። ያማን መኪናውን አስነሳ። ኦካን ደንግጧል። ጭራሽ አልገመተም። ወንድሜ እኔ ነገሮች በጣም
እያመሰቃቀሉብኝ ነው ደግሞ ምን ልናደርግ ነው እስኪ ይሄን አስተካክለው ብለ ሌላ ቀዳዳ እንዳይፈጠር ቶ በቃ ይሏል ያማን አፍን ዝጋ ገላለው እያሉ ነበረ ያማን መኪናውን አበረረና ባሱ ፈልፍታ ቆመው ባስ ተሳፋሪዎቹ ምን እየሆነ ነው ያለው ምንድነው ይባባላሉ ሹፌሩን ቢሆን ለማን መንገድ የሚዘጋብኝ ያለ ነበረ ያማን ከመኪና ውስጥ ወጣ ፌሬ ያማንን ስታየው በሩን ክፈቱልኝ ብላ በሩጫ ልታመልጥ ነው ሮጠች በአንድ በኩል እዚህ ጋር ያማን እሷ ሊከተላ ሲል ኦካን ቆይ አንዴ እያለው የባሱ ሾፌር አቦ መኪናውን አንሱልኝ እናንተ ምንድነው እያለ ኦካን እሺ አነሳላለሁ ብሎ መኪናውን ሊያንቀሳቀስ ያማን ብቻውን ቀራ ፌሬን በሩጫ ይከተላታል ያማን እንደው እንዲሮጣል እሷ እንደ ሴት ትሮጣለች ደረሰባት ፌሬ ቆይ አንዴ እባክሽ አንድ ጊዜ ቆይ ምን ተፈጠረ ለምንድነው የምትፈሪኝ ለምንድነው የምትሮጩት ትተሽኝ ምንድነው ነገሩ ለምንድነው ፊቴን ማየት የፈራሹ ምንድነው ነገሩ እያለ ነበር ለምን ብዬ ነው የምፈራ አንተን ለምንድነው የምፈራው እስኪ ከዚህ በኋላ ላናግር አልፈልግም ብትሆኝ ይሻላል አለችው አይኔን ተመልከች እያየሽኝ እንድነግሪኝ ፈልጋለሁ ከወንድሜ ጋር የምር ዓመታቶች አር ስትነጋገር ነበረ ስትገናኝ ነበረ እችን ብቻ ነገርኝ አይኔን እያየሽኝ እሺ ታርግሽብኛል እያለ ነበር ለአንተ ምንም ነገር ማብራራት አይጠበቅብኝም እኮ ነው ማለት ምን አገባኝ እኔ ስላንተ ምንም ብትሆን ምንም አያገባኝም ስትሮ ነበረ ማለት የሱ ሚስት የመሆኑ ፍላጎት ነበርሽ መልሽልኝ አንድ ጊዜ እንኳን ነገርኝ እያላት ኦካን ድንገት መጣ ወንድሜ ናና ጊዜ የለንም እያለ ነበረ ዝም በል በእናትህ አንተ ጣልቃት ትግባ ይለዋል ኦካን እየታገለው ፌሬ በዚህ ሰዓት ቦርሷን ጥላ ሮጠች አመለጠች ያማን በእናትህ ልቀቀኝ ብሎ ኦካንን ታግሎት እሱን በሩጫ ይከተላታል ኦካን የወደቀውን የፌሬን ቦርሳ ከወደቀበት እያነሳ እጭ ምንድነው እያለ ያማረረ ይራመዳል ከመጣበት ይመለሳል በሌላ በኩል ያማን አሁንም ቢሆን ፌሬን ያባረራን ነው ፌሬ ወደ ገበያ ማዕከል ውስጥ ገባችበት የሆነ ብዙ ሰዎች ያሉበት እንደ ሰፈር ጉሊት አይነት ባዛር ነገር ከዛም በኋላ እዚህ ጋር ውስጥ ነው ስትሮጥበት እሱም ይከተላታል በማል የሆነ ነገር እየተደፋፋ ነው ያለው ከዛም በኋላ ሊደርስባት በጣም ተቃረበ ፌሬን የሆነ ሰፈር ውስጥ እየሮጠች ስትሄድ እየያዛን ነበረ ፌሬ አናግሪኝ የኔ ፍቅር እባክሽ አንዴ ስሚኝ እያላን ነበረ መንገድ ቀይሮ ነበረ ያዛት እሷ ሮጣ ሁሉ ደክሟን ነበረ አቅም የላትም ከዚህ በኋላ መሮጥበት ፊቷ ቀረበና አንድ ጊዜ አታምልጭኝ እነግርሻለሁ ሁሉ ነገር ፌሬን እናንቺ አንለያየም የሄድሽበት ሙሉ ከተልሻለሁ የትም ብትገቢ አብርሽ እገባለሁ እያላን ነበረ ገብቶኛል እሱን ተወሱ ስማ በአንተ በራስ መተማመኔ በጣም ከፍተኛ ነበረ እንዳላምን አድርገኛል ከዚህ በኋላ ዳግመኛ ላምን አልችልም ሁሉን ነገር ትላለች ፌሬ እንደዛ እኮ አይደለም ቆይ አንድ ጊዜ እያለ ቢለምናትም እሷ ግን እምቢ አለችው ጭራሽ እርዱኝ ብላ እየተጣራች ነበረ እዛ አካባቢ የነበሩት አንዳንድ ጎረምሶች መጡና እየታገሉ ነበር ልቀቃት ብለው እሷ ሮጠች እዚህ ጋር እሱ ፌሬ እያለ ከነሱ ጋር ታገለና ራሱን ድንገት አስመለጠ ከዛውንም ቢሆን ይከተላታል ውስጥ መንገዶችን አሯሯጣት ከዛ ወደ ውጪ ወጣች አሁንም ቢሆን ሳር ጫካ ብቻ ወዳለበት ቦታ ከዛውንም እያባራ ነበር ተያይዘው ወደቁ ደረሰባት ተነስ ከሌሊ ትትለው ነበረ ወደ ራስሽ ተመለሺ ወደ ራስሽ እስከምትመለሺ ድረስ የትም አይደለም እያለ ነበር እኔ ከራሴ ጋር ነኝ ሰውዬ ልቀቀኝ ስትሆን ነበር ከራስሽ ጋር አይደለሽም አንቺ እንደዚህ አይደለሽም አቅሻለሁ ፌሬ አንቺን ልቺት አታረጊብኝም በፍጹም አታረጊብኝም ይላታል ግን አረጋግባለሁ ተቀይሬያለሁ እኔ እንደ ድሮ አይደለሁ አታቀኝም እኔን አለችው እንደዛ አይደለም አንቺ እንደዛ አይደለሽም እኔን ታፈቅሪኛለሽ በጣም ነው የምታፈቅሪኝ በጭራሽ እንደዚህ አይነት ሰው አይደለሽም ፌሬ እኔ አንቺን አምንሻለሁ እያለ ነበር ልቀቀኝ በቃ አድርጌዋለሁ እኮ ነው የምልህ አለችው ቢላት ቢሰራት እምቢ አለችው እኔ ግን አልወቅስሽም እያለ ነበረ አልወቅስሽም በቃ ይላታል ድሮንስ ልትወቅሰኝ ነው እንዴ በቃ አድርጌዋለሁ ተወኝ እኔ እናንተ አብቅቶልናል እያለችው ነበረ ከዚህ በኋላ በጭራሽ ልመለስበት የማልችለው መንገድ ጀምሬያለሁ ተወኝ በቃ እንደውም ይቅናሽ በለኝ ስትለው ነበረ እዚህ ጋር ማን ያማርራል በሌላ በኩል አቴሽና ኦካን ደረሱ የሆስፒታሉ ካፍቴሪያ ውስጥ ነበሩ ሆነው እያወሩ ነበረ ኮማ ውስጥ ማለት ግን ምን ማለት ነው ቦራ ግን የምር ምን ነው እያሉ ነበር አላቅም አያቴና ቮራድ ሲመጡ ይነግሩናል እያሉ ነበረ እና ኮማ ምን ማለት ነው ማለት ከዚህ በኋላ እዛ ሆስፒታል ውስጥ ተጣብቆ ነው የሚቀረው ማለት ነው እንደዛ ነው ነገሩ አይነቃም ማለት ነው ሲሉ ነበረ እንዴ አንተ ማለት ትንሽ እየተስፋማ ይኖረዋል ምንድነው እንደዚህ አምረረ የምታወራው እንዴ ልጁ ምን አድርጎ ነው እንዴ ምን ማለት ነው እያለ ነበረ ይሄን ያለ የቦራ ነገር ለምን አስጨነቀ ብሎ ጠየቀው ከዛ ኦካን እዚህ ጋር እኔ እንጃ አላቅም የሆነ እወቅ ይለኛል በቃ የሆነ ነገር አደረብኝ ፍላጎት እያል ነበር ያማን ታዴት አላለው አላቅም ድንገት ነበር መንገድ ላይ ተለያየ ነው ወንድሜ የሆነ ነገር ግን ጠይቀ ፈልጋለሁ ጠይቀኝ ሲሉ ነበር አንተና ፌሬ ግን እንዴት ሲሉ ነበር እንዴት ናችሁ ማለት ስትል ሲሉ ነበር እንዴት አንድ ላይ ሆናችሁ ሲሉ ነበር አይ ለአመታቶች አላብረን ነበር ማለት ስንነጋገር በኢንተርኔት ሲሉ ነበር እና በኢንተርኔት ነው እና በሶሻል ሚዲያ ቻት እየተደረጋችሁ እስካሁን የሰነበታችሁት አለው አዎ ምን ነው ችግር አለ እንዴ አለው አረ ምን ችግር ስለ ችግር አላወራውም ታፈቅራታለህ ግን ብር ጠየቀው እሷን አለው እና ስለማንም ጠይቀ ሲሉ ነበር አንተ ደግሞ ይኸው ጀመረ እና ታዲያ ሲጀመር እሷ ባትወደኝ ኖሮ እኔ ባልወዳት ኖሮ ይህን ፕሮፖዛል አቅርበላን ነበረ እሷ አስበቶን ባትወደኝ ኖሮ ይህን ፕሮፖዛል ትቀበለኝ ነበረ ምንድነው እንደ ፖሊስ መጠየቀኝ አንተ ዛሬ ምን ነካ እያሉ ነበር ድንገት ቮራልና አያታቸው ኦማር እየመጡ ናቸው የውስጥ ያለውን የቦራን ሁኔታ አጣርተው ነበር የመጡት ከዛ መጡና ተቀመጡ እዚህ ጋር ቮራል በጣም በሽቋል ተናደዋል እንዴት ብደፈር ነው እንደዚህ አይነት ነገር ውስጥ የገባሁት ብሎ በብስጭት ነበር የሚያስበው ዶክተሩ ጠብቁ ብሎናል እንግዲህ እንጠብቃለን ተስፋ አንቆርጥም እንግዲህ በመጨረሻ የሚሆነው ነገር እናያለን እያለ ነበር እዚህ ጋር
ስሜቴ እየሆነ ነበረ vural ከዛ በኋላ ኦካን ምንም ችግር የለም ዋናው ነገር ደህና መሆኑ ነው እያለ እዚህ ጋር እንደ ልክ ምንም ማያውቅ ሆኖ ነበር ሲናገር የነበረ vural ደግሞ ይሄን ያረጋውን ሰው ጥፉን ነው ማስከፈለው ዘር ማንዘሩን ተከታተየ ነው ከምድረ ገጽ ማጠፋለት ይላል አቤት የታወቀብኝ ቀን እያለ ኦካን በጣም ፈርቷል ኦማር ደግሞ vural ተው ወንድሜ ራስን ችግር ውስጥ አትክተት ገባ አይደለ በቃ ፖሊሶች በራሳቸው መንገድ ፈልገው ያገኙታል ይላል እንደዚህ የሚባል ነገር አይሰራም በራሴ መንገድ ጨርሷለሁ ይላል ድንገት የሆነ ፖሊስ መጣ ኮሚሽነር መጣና vuራልን እፈልግሃለሁ አለው vural በራሱ መንገድ አንዳንድ ነገሮችን ሊጨርስ ነው ከዛም በኋላ እዚህ ጋር ኦካን በተረጋጋሚ ይደወለታል ምንድነው አንተ ስልክ አስር የሚጮህ ይሄ ስልክ ጥሪ ደግሞ ሲያስጠላኝ በጣም የሚቀፋው በእናትህ ደናንሰው የዘጋው ስልክ እንዲሏል ኦማር ከዛ በኋላ ኦካን ስልክ ሊያወራ ራቅ አለ ጀሚል ነበርሽ መደወለት ምን ሆንሽ ምን ላርግሽ እያለ ነበር 100 ጊዜ ደወልኩልህ ለምሮ ማታነሳው ስትሮ ነበር የቦራ ሁኔታ እንዴት ነው ብላ ጠይቀችው ምንም ተስፋ የለውም ይነቃል ተብሎ ምንም አይጠበቅም ነገር ግን vural ፖሊሶችን በዚህ ጉዳይ ያማከር አይደለም የሆነ የጠረጠረው ነገር አለ በራሱ ሰላዮች ነው የሚጨርሰው ይሄ ማለት ደግሞ ከፖሊሶች የበለጠ እሱ ፈጣን ነው ማለት ነው በራሱ ነገሮችን ሊያረግ ይችላል ማለት ነው ገባሻል አሁን አንቺ አፍሽን መዘጊ ከሆነ ነገሮች ባሉበት ሰላም ሆነው ይቀጥላሉ ማለት ነው ይላታል አይ በዚህ ማለት በዛ እንግዲህ ያው እኔ ምንም አልሆነም ልጄ ምንም አትሆንም ይሄ ነው አለችው የቦራ ስልክ ግን እኔ ያለው አላት ምን ልታረግ ስትለው ነበር ምን ልታረግ አማረስተው ሴትዮ ተረጋጊ በእናትሽ ጀሚሌ ምንድነው የምታስቢው አንቺ በቃ ስልኩ ጥሩ ቦታ አስቀምጠሻል ብዬ ለመጠየቅ ነው ሌላ ነገር አለ አላት ቀብሮ ያለው ስማ ከኔ ጋር መሳፈጥና ቆም አለችው ጀሚሌ ለመጠየቅ ብዬ ነው በቃ እሺ ብሎ ስልኩን ዘጋው ከዛ እዚህ ጋር ተጨቃጭቆ ልክ እንደመጣው ካን አያቱ ችግር አለ እንዴ ሲለው ነበር አረ የለም ዝም ብሎ ነው እኔ ምለው ባዲ ግን እንዴ ናት ብሎ ጠየቀ ኦካን እዚህ ጋር ከዛ ኦማር ምንም ደህና አይደለችም አትሽ እስኪ ድና ጠገባሁን ብሎ ላከው ከዛ አትሽ ከተቀመጠበት ተነሳና በል እንግዲህ ቤት እንገናኝ ኦካን ወንድሜ ብሎት ይሄዳል ፌሬ ሮጣ በቀጣይ መጣችው ወደ ጓደኛዋ ቤት ነበረ ይሄን በርቀት ያየ ነበር እሱም እየሮጠ እየቀረባት ያለው ከዛ ስትገባ ተመለከታት ቢሆነ መንገድ መግባት አለበት እሷ በሩ በኤሌክትሪክ ፓስወርድ ስለሚከፈት አንድ ጊዜ ከፍታው ከገባሽ በኋላ በጭራሽ እሱ የሚከፍትበት ምንም አይነት መንገድ የለም ወደ ጓደኛዋ ቤት ገባች ዋስጭኝ እስኪ መጀመሪያ ትላታለች የሆነው ነገር እየነገረቻት ነበረ ባዲ በሌላ በኩል ወንድሟ ላይ በሆነው ነገር እጅግ በጣም ተሰባብራለች አሁን እዚህ ጋር ወንድሟ ቦራ በመስታወት ውስጥ እያየችው ነበር እዛ ሆስፒታል ውስጥ ቦራ ምንም እንቅስቃሴ የለውም ድንገት ኦካን መጣ ኦካን ቦራ እንደዚህ እንዲሆን ያደረገው ከኋላዋ መጣና ቶሎ እንዲድን እመኝልሻለሁ ይላታል ዞር ተመለከተችውና እዛ ጋር እንቀመጥ አላት አብረው ተቀመጡ ከዛም በኋላ ያው እንግዲህ ሰምተሃል መቼስ ቦራ ከዚህ በኋላ አንድ ተመልሶ ወደ ነበረበት አይመለስም እያለችው ነበረ እኔ እንኳን አንቺ እንዴት እንደሆንሽ ልጠይቅሽ ነበር የመጣሁት መጥፎ ስሜት ውስጥ እንዳለሽ አውቃለሁ እንዴት ነሽ ታዲያ አላት ደህና አይደለሁም አለችው ምን ነግሪኝ ከሆነ እሰማሻለሁ አጠገብሽ ነኝ እሰማሻለሁ አላት ወንድሜን ታውቀዋለህ አይደለ በጣም በብዙዎች ተወዳጅነትን አላተረፈም ማለት ነው ብዙዎች ይጠሉታል ሁልጊዜ ደግሞ አባዬ ይደግፈዋል እኔ በጣም ፈራ ነበረ ወንድሜ እስር ቤት እንዳይገባ እና ይሄ ነገር ሲፈጠር በጣም በቃ ተጎድቻለሁ ምክንያቱም ከመፈራው የባሰ ነገር ነው የሆነው በቃ ከባድ ነገር ነው የሆነው ብላ ማልቀስ ጀመረች አይዞሽ በቃ እሺ ተረጋጊ እሺ አይዞሽ አብቅቷል እያለ ነበረ አይደለም በቃ ከባድ የሆነ ሕክምና ማግኘት አለበት በቃ ላይ ነቀም ይችላል እኮ እያለችው ተደገፈችው ደረቱ ላይ ማልቀስ ጀመረች እሱ ሊያቅፋት አልናፈራ መጨረሻ ማቀፋት አይዞሽ ብሎ ሲያባብላን ነበረ ፌሬ ለጓደኛዋ የሆነውን ነገር ነገረቻት ጓደኛዋ አበደች እንዴት ሰው እንደዚህ ያስባል እያለች ነበረ ያቴሽም ነገር እየገረማን ነው ጥሩን ያረጋው አለቻት ፌሬ ደነገጠች ጥሩን ያረጋው ማለት ምን ማለት ነው ነበር እንዴ ታዲያ እኮ ላንቺም ለልጅሽም በጣም ጥሩ አጋጣሚ መልካም አጋጣሚ ሆኖ ትላታለች ድንገት የአዛል ጓደኛ ስትመጣ ያማን ተከትሎ ገባ ያማን ፌሬን በጣም ለመናት ተለማመጣት እባክሽ እያላን ነበረ አንድ ጊዜ ስሚኝ ብሎ በጣም ብዙ ለመናት እምቢ አለችው ሲጀመር ካንተ ጋር መሆን አልነበረብኝም ሞኝ ስለሆንኩኝ ነው ብላ ብዙ ከአብረ ያሳለፉትን ጊዜ እየረገመችው ነበር ከዛ ሮጣ የአዛል መኝታ ክፍል ገባች በሩን ቆለፈችው ያማን በሩን እየደበደበ ነው የቤቱ አካባቢዎች መጥተው ቤት አበጥብጡ እያሉ አዛልን እየተናገሯን ነበረ ያማን አብዶ ምንም ማድረግ አይችልም ጥሎ ወጣ ከዛ በኋላ በታች በኩል እየሄደ እሷ በመስኮት በኩል ታያለች ተደወለለት ኦካና እያሉ ነበረ ያማን ይንቀሳቀሳል ነገር ግን ፌሬ እዚህ ጋር ያላረገችውን ነገር አርጋ ነበር የነገረችው ቺት አርጌ ባለው ያው ካትሽ ጋር ነበርኩ ለአመታቶች አውቄ ነበረ አንተም እኔ ቺት አርገብኛል እኔም አረኩብህ ብላ በመጨረሻም ነግራው አሁን የተፈጠረው ነገር ልብ ሰባኒ ነው በዚህ መንገድ እለያያለሁ ብላ አላሰበችም ነበረ ጓደኛዋን ተደግፋ እያለቀሰች ነው በዚህ ሁሉ ማለት እንደ አሻንጉሊት ቤት ውስጥ ከመቀመጥ ውጭ ምንም ትርጉም የሌላት አሊያና አሁን ቤት ውስጥ ናት እየተሽከረከረች ነው ድንገት ጉልፈም መጣች አሊያና ጉልፈም የነገረቻትን ነገር አስታወሰች አሁን ማንነቷን መደበቅ እንዳለባት የቤት ሰራተኛ ልጅ መሆኗን መናገር እንደሌለባት ነበር የመከረቻት ድንገት ደግሞ እዚህ ጋር የመጣችው ጀሚኒ ናት ጀሚኒ መጣችና አንድ ጊዜ ፈልግሻለሁ ቅድም ምን ነው ጠፋሽብኝ ስትላት እዚህ ጋር አሊያና ከጉልፈም ጋር ሳወራ ነበረ ብላ ነገረቻት ሌላ ነገር ሚስጥር አልነገረቻትም ምክንያቱም ጉልፈም አስጠንቃታለች በትዳር ውስጥ ጭራሽ ሶስተኛ ሰው እናትን ብትሆን መግባት የለባትም ከማን ጋር ተፋቅረሽ መኖር ከፈለግሽ ብዙ አመት ሌላ ሰው አታስገቢ እናትሽንም ቢሆን እኔንም ብሆን ብላን ነበረ አሁን እዚህ ጋር ካሁኑ ነበረ ነገሮችን መደባበቅ የጀመረችው አሊያና ፉራል ከፖሊሶች አስፈላጊ መረጃ ሰማ ፖሊሶች ነገሮችን እንከታተል ቢሉትም እሱ ግን እኔ በራሴ መንገድ እከታተላለሁ አሁን የልጄ ስልክ ያለበትን አራሻ
አድራሻ ብቻ ጠቁሞኝ ብሎ በሳተላይት ፖስቶች ቀድመው ለሱ መረጃ እንዲነግሩት እየጠየቀ እነሱም እጁ ረጅም ስለሆነ ስልጣን ስላለው ሀብት ስላለው እሺ ብለውታል። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ውድ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከየማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረሴን ይቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውትር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የየማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።